ከአማራ ክልል ፖሊስ ዋና ጠቅላይ መምሪያ የተላለፈ መልእክት። የ2018 ዓመተ ምህረት የጥምቀት በዓል በሰላም እንዲጠናቀቅ የተቀናጀ የጸጥታ ዝግጅት ማድረጉን የገለጸው የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ለመላው የክርስትና እምነት ተከታዮች እንኳን ለ2018 ዓመተ ምህረት የከተራና የጥምቀት በዓል በሰላም አደረሳችሁ ይላል። ጥምቀት የአንድነት የፍቅርና የሰላም መገለጫ በዓል ነው። ይህ ታላቅ በዓል በክልላችን ሲከበር ከመንፈሳዊ እሴቱ ባለፈ የቱሪዝምና የወንድማማችነት መገለጫ መሆኑ የሚታወቅ ነው። ስለሆነም የ2018 ዓመተ ምህረት የከተራና የጥምቀት በዓላት በሰላምና በታላቅ ድምቀት እንዲከበሩ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ከፌዴራልና ከሌሎች የጸጥታ አካላት ጋር በመቀናጀት አስፈላጊውን ቅድመ ዝግጅት አጠናቋል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ በዓሉ ሃይማኖታዊ እሴቱን ጠብቆ እንዲከበር ለማድረግ ከመከላከያ ሰራዊት፣ ከፌዴራል ፖሊስ፣ ከፌዴራል ደህንነት አካላትና ከክልሉ የጸጥታ መዋቅሮች ጋር የጋራ ኦፕሬሽን ማዕከል አቋቁሞ ወደ ሥራ ገብቷል። በተለይም በታሪካዊቷ የጎንደር ከተማ፣ በባህር ዳር፣ በደብረ ማርቆስ፣ በደሴና በደብረ ብርሃን እንዲሁም በሌሎችም የክልሉ ከተሞች ከፍተኛ የሰው ኃይልና የቴክኖሎጂ ግብዓቶች ተሟልተው ጥብቅ ክትትል እየተደረገም ይገኛል። የጥምቀት በዓል በሚከበርባቸው አደባባዮች ዙሪያ አስተማማኝ ጥበቃ ማድረግ፣ የሕዝቡንና የቱሪስቶችን ደህንነት ማረጋገጥ፣ ትራፊክ ፍሰቱ እንዳይስተጓጎል አማራጭ መንገዶችን ማዘጋጀት እንዲሁም ማንኛውንም የጸጥታ ስጋት አስቀድሞ መከላከል ላይ ያተኮረ ቅድመ ዝግጅት ተደርጓል። በዓሉ የሰላም እንዲሆን የሃይማኖት አባቶች፣ የወጣት አደረጃጀቶችና የከተማ ነዋሪዎች ከጸጥታ ኃይሉ ጋር በቅርበት እንዲሰሩ የክልሉ ፖሊስ ጥሪውን ያቀርባል። እንግዶችን በመቀበልና በዓሉን በባህላዊ ጨዋነት በማክበር ረገድ ሕዝቡ የቆየ ልምዱን እንዲደግምም ተጠይቋል። በዓሉ የሰላም፣ የጤና፣ የፍቅር እንዲሆንላችሁ ከልብ እንመኛለን። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ